Nigerian. All up in Mexico. Because for what South Africa is doing in Africa, we are not happy. And we are fighting xenophobia. Africa is like one country. ለብዙ አስርት ዓመታት የአፍሪካ እግር ኳስ አፍቃሪዎች በዓለም ታላቅ መድረክ ላይ ሀገራቸውን ወክለው ለሚቀርቡ የአህጉሪቱ ተወካዮች በሙሉ በአንድ ልብ ሲቆሙና ሲደግፉ ኖሯል። በ1990 ካሜሩን አርጀንቲናን አስደንግጣ ስታሸንፍ መላው አፍሪካ በጋራ ከበረም። በ2002 ሴኔጋል የዓለም ሻምፒዮኗን ፈረንሳይን ስታሸንፍ መላው አህጉር በደስታ ተናወጠም። በ2010 ጋና የአፍሪካ የመጀመሪያዋ የዓለም ዋንጫ የግማሽ ፍጻሜ ተፋላሚ ለመሆን በአንድ ቅጣት ምት ስትቀርብ በሚሊዮን የሚቆጠሩ አፍሪካን ትንፋሻቸውን አውጠው አሳምጂያንን ተጠባበቁ። የዩራጋይን ሉዊስ ሱዋሬዝን ረገሙ። ነገር ግን በ2026 አንድ ያልተለመደ እንግዳ ክስተት ተከሰተ። ደቡብ አፍሪካ ከ16 ዓመታት መቅረት በኋላ ወደ ፊፋ የዓለም ዋንጫ መድረክ ስትመለስ በርካታ የአፍሪካውያን ደጋፊዎች ለባፋና አላጨበጨቡም። ይልቁንም ለሜክሲኮና ለደቡብ ኮሪያና ሌሎች በደቡብ አፍሪካ መንገድ ላይ ለሚቆሙ ተቃዋሚዎች በሙሉ ግልጽ ድጋፋቸውን መስጠት ጀመሩ። ለምን? በእግር ኳስ ውስጥ ያለው የአፍሪካውያን አንድነትና አብሮነት ተሰበረ ማለት ነው ወይስ ይህ ታሪክ ከእግር ኳስ ጨዋታ እጅግ የላቀ ሌላ ጥልቅ ሚስጥር አለው? እግር ኳስ በተደጋጋሚ ለአፍሪካ አህጉር የጋራ ኩራትንና ደስታን የሰጠ መድረክ ነው። በ1990 የዓለም ዋንጫ የካሜሩን አስደናቂ ጉዞ የማይበገሩትን አንበሶች የአህጉሪቱ እውነተኛ ጀግና አደረጋቸው። ሮጀር ሚላ የአፍሪካ የደስታና የነጻነት አያት ሆነም። ከ12 ዓመታት በኋላ ሴኔጋል በዓለም ዋንጫ ታሪክ ትልቁን አስደናቂ ድል በማስመዝገብ የወቅቱን ሻምፒዮን ፈረንሳይን አሸነፈች። በ2010 ደግሞ ጋና የመላው አህጉርን ህልም ተሸክማ ተጓዘች። ጋናን አይቷት የማያውቁ በሚሊዮን የሚቆጠሩ አፍሪካውያን እያንዳንዱን ድል የገዛ ሀገራቸው ስኬት አድርገው አከበሩት። ይህ ያልተጻፈ ታሪካዊ ባህል ግልጽ ነበር። የራስን ሀገር በዓለም ዋንጫ ላይ ካልተሳተፈች የቀረውን ብቸኛ የአፍሪካ ቡድን ትደግፋለህ። ይህ ስለ ውክልና ነበር። አፍሪካ በዓለም ታላቅ መድረክ ላይ መብቷንና ብቃቷን የምታስመሰክርበት መሳሪያም ነበር። ደቡብ አፍሪካ በአህጉሪቱ ላይ ፍጹም ልዩና የተከበረ ስፍራ አላት። በአውሮፓውያኑ 1994 የአፓርታይድ የዘረኝነት ስርዓት ካበቃ በኋላ ሀገሪቱ የነጻነት የእርቅና የዲሞክራሲ እውነተኛ ተምሳሌት ሆና በቃለች። የኔልሰን ማንዴላ መሪነትም በሚሊዮን የሚቆጠሩ ሰዎችን ልብ ማረከም። በ1996 ደቡብ አፍሪካ የአፍሪካ ዋንጫን በገዛ ሜዳዋ አሸነፈች። በ2010 ደግሞ የአፍሪካን የመጀመሪያውን የፊፋ የዓለም ዋንጫ በታላቅ ድምቀት አስተናገደች። የውድድር የደቡብ አፍሪካ ስኬት ብቻ ሳይሆን የመላው አፍሪካ ታሪካዊ ድል ተደርጎ ተቆጠረ። የቡቪዜላ ድምጽ በዓለም ዙሪያ አስተጋባ። በርካታ ሰዎችም ያውድድር ለአፍሪካ እግር ኳስ አዲስ ምዕራፍ ይከፍታል ብለው አመኑ። ሆኖም ከዚህ ሁሉ ተስፋ በስተጀርባ አደገኛ ውጥረቶች ቀስ እያሉ እየተጠነሰሱ ነበር። ከ2010 ማብቂያ ጀምሮ ደቡብ አፍሪካ በተደጋጋሚ የተቀሰቀሱ የባዕዳንና የስደተኞች ጥላቻ ዜኖፎቢያ ደም አፋሳሽ ጥቃቶችን ማስተናገድ ጀመረች። ከዚምባብዌ፣ ከናይጄሪያ፣ ከሞዛምቢክ፣ ከኢትዮጵያ፣ ከሶማሊያ፣ ከማላይና ከሌሎች የአፍሪካ ሀገራት የመጡ ስደተኞች የዚህ ጨካኝ ጥቃት ሰለባ ሆኑ። በውጭ ሀገር ዜጎች የተያዙ የንግድ ተቋማትና ሱቆች ተዘረፉ፣ ተቃጠሉ። በርካታ ንጹሃን ህይወታቸውን አጡ። እነዚህ አሰቃቂ ድርጊቶች በመላው አፍሪካ ሚዲያዎች ሰፊ ሽፋን አግኝተው ነበር። ከደቡብ አፍሪካ ውጭ ላሉ አፍሪካውያን ይህ ክስተት ትልቅና ልብ ሰባሪ ተቃርኖን ፈጠረ። በአፓርታይድ ዘመን መላው አፍሪካ ሀብቱንና ልጆቹን ከፍሎ ነፃ ላወጣት ሀገር ዛሬ በነፃነት ዘመኗ ለአፍሪካውያን ወንድሞቿ እንዲህ ያለ ጨካኝ ፊት ማሳየቷ እንዴት ሊሆን ይችላል? እርግጥ ነው በርካታ ደቡብ አፍሪካውያን ጥቃቱን በጽኑ አውግዘዋል። የሲቪክ ማህበራትም የጥላቻውን ዘመቻ ለመግታት በከፍተኛ ሁኔታ ተንቀሳቅሷል። ስፍር ቁጥር የሌላቸው ዜጎችም
ስደተኞችን በሰላም ተቀብለው አብረው ኖሯል። ነገር ግን የጥቃቱ አስፈሪ ምስሎች በአፍሪካውያን ልብ ውስጥ ቀሩ። የታሪክ ጠባሳው አልሻረም። ከዓመታት በኋላ ያቁስል በእግር ኳስ ውድድር ላይ እንደገና አገረሸም። ያገረሸው ግን በታሪክ ቁስል ብቻ አልነበረም፣ ጥቃቶች እንደ አዲስ በጥልቀት መፋፋማቸው እንጂ። ደቡብ አፍሪካ በቤልጂየማዊው አሰልጣኝ ሁጎ ብሩስ መሪነት ለ26ቱ የፊፋ ዓለም ዋንጫ ማለፏን አረጋገጠች። ለባፋና ደጋፊዎች ይህ ማለፍ ታላቅ ትንሳኤ ነበር። ቡድኑ በተከታታይ 3 የዓለም ዋንጫዎችን ስትወስድ ለነበር ሀገሪቱ ሌላ ዓለም አቀፍ የስፖርት ክብር ናፍቋት ነበር። ነገር ግን ደቡብ አፍሪካ ከሜክሲኮ ጋር ባደረገችው የመክፈቻ ጨዋታ ወቅት ማህበራዊ ሚዲያው ሌላ ፍጹም አስገራሚ እውነታን ይፋ አደረገ። ከመላው አፍሪካ የተሰበሰቡ ደጋፊዎች የሜክሲኮን ማሸነፍ በይፋ ደገፉ፣ አከበሩ። በባፋና ላይ የሚሳለቁ ቪዲዮዎችም በስፋት ተሰራጩ። አንዳንዶቹ ደግሞ ለሜክሲኮ ያሳዩትን ድጋፍ በደቡብ አፍሪካ ከተፈጸመው የስደተኞች ጥቃት ታሪክ ጋር በቀጥታ አያይዘው መልእክት አስተላለፉ። መልእክቱ አጭርና ቀጥተኛ ነበር። እኛ ያንን ግፍ አንረሳውም የሚል። ይህ ሁኔታ አንድ አስቸጋሪ ጥያቄ ያስነሳል። ለመሆኑ እግር ኳስ ተጫዋቾች ለአጠቃላይ ሀገራዊና ማህበራዊ ችግሮች ተጠያቂ መሆን አለባቸው? አብዛኞቹ የደቡብ አፍሪካ ብሔራዊ ቡድን አባላት የባዕዳን ጥላቻን ደግፈው አያውቁም። ይልቁንም በርካቶቹ የአፍሪካን አንድነት በይፋ የሚያራምዱ ናቸው። እንዲያውም አንዳንዶቹ ተጫዋቾች ራሳቸውን በማህበራዊ እኩልነት እጥረትና በችግር ውስጥ ካሉ ማህበረሰቦች የወጡ ናቸው። ተቺዎች ቡድኑን ማጥቃት ፍጹም ኢፍትሃዊ ነው ይላሉ። ደጋፊዎቹ በበኩላቸው ግን ብሔራዊ ቡድኖች ሁልጊዜም የሀገራቸው ቀጥተኛ ተምሳሌትና መገለጫ ናቸው ሲሉ ይከራከራሉ። የክርክር በስፖርትና በፖለቲካ መካከል ያለውን እጅግ ውስብስብ ግንኙነትን ያጋለጣል። It's only a group of South Africans that are being xenophobic. Hopefully some way somehow we'll figure out a way to get rid of xenophobia within our continent. I want to support South Africa. I hope they change because we have to be united. እግር ኳስ ጨዋታ ብቻ ሊሆን ይችላል። ነገር ግን ብሔራዊ ቡድኖች መቼም ቢሆን እግር ኳስን ብቻ ወክለው አያውቁም፣ ብሔርንም እንጂ። ደቡብ አፍሪካ ከስፖርታዊ ፉክክር ውጪ ከፍተኛ ጥላቻ የገጠማት የመጀመሪያዋ ቡድን አይደለችም። በእግር ኳስ ታሪክ ውስጥ የተወሰኑ ብሔራዊ ቡድኖች ለሰፊ ፖለቲካዊ ቁጣዎች ማስተናገጃ ሆኖ አልፏል። አርጀንቲና እንደ ዲዮጎ ማራዶናና ሊዮኔል ሜሲ ያሉ ታላላቅ ሰዎችን የምንጊዜም የኳስ ጠበብቶችን በማፍራቷ ብትደነቅም አርጀንቲና በተለያዩ አወዛጋቢ ክስተቶች በትዕቢት ስሜት፣ በዘረኝነትና በታሪካዊ የባህር ማዶ ፉክክሮቿ ሳቢያ በተደጋጋሚ የብዙዎችን ጥላቻ አስተናግዳለች። ጀርመን ከሁለተኛው የዓለም ጦርነት በኋላ ለብዙ አስርት ዓመታት በታሪካዊ ትውስታዎች ምክንያት ከፍተኛ ጥላቻን ይገጥማት ነበር። የነሱ ሜካኒካዊ ጥንካሬና የበላይነት ክብርን ብቻ ሳይሆን ጽኑ ቂምንም ይወልድ ነበር። እንግሊዝ በዓለም ዙሪያ ያሉ በርካታ ደጋፊዎች እንግሊዝን የሚመለከቷት የእግር ኳስ መዋቅር የበላይነትና የሚዲያ ትዕቢት መገለጫ አድርገው ነው። የሀገሪቱ የቅኝ ግዛት ታሪክም ለዚህ ጥላቻ የራሱን ሚና ተጫውቷል። የፈረንሳይ ብሔራዊ ቡድን አንዳንድ ጊዜ ከስደተኞች መብት፣ ከሀገራዊ ማንነትና ከዘር ክርክሮች ጋር በተያያዘ የውስጥና የውጭ ውዝግብ ማዕከል ሆኖ ቆይቷል። ብዙ ፍቅር ያገኘው የ1998ቱ የቡድን ስብስብ የዛን ጊዜ የፈረንሳይ ግራ ዘመም ፖለቲካን ይገልጻል ቢባልም ብዙ ጥቅሮችን የያዘው ስብስብም ግራ ዘመም ፖለቲካውም ብዙ አልቆዩም። ሁለት ጊዜ ባለክብር የሆነችው ኡራጓይም በ2010 ሉዊስ ሱዋሬዝ በጋና ላይ የፈጸመው የማይረሳ የእጅ ኳስ ጥፋት ኡራጓይን በመላው አፍሪካ ዘንድ የክፋት ሁሉ ተምሳሌት አድርጎታል። ለጋናውያን ያቁስል ዛሬም ክፍት ነው። እነዚህ ምሳሌዎች እግር ኳሳዊ ስሜቶች በሜዳ ላይ ከሚታዩት 90 ደቂቃዎች እጅግ የራቁ መሆናቸውን ያስገነዝቡናል። የ2026ቱ የፊፋ የዓለም ዋንጫ አስገራሚ ክስተቶችን እያሳየ ይገኛል። የቆዩ ትራዲሽናል የኳስ ኃያላን አሁንም ዜናዎችን ሲቆጣጠሩ፣
ትናንሾቹ ሀገራት ደግሞ አዲስ ታሪክ ለመጻፍ እየታገሉ ነው። የአፍሪካ ቡድኖች እንደተለመደው የአህጉሪቱን ከፍተኛ ተስፋ ተሸክመው ቀርበዋል። ነገር ግን የደቡብ አፍሪካ ታሪክ ከሁሉም ተለይቶ ይቆማል። ጨዋታው ስለ ማንነት፣ ስለ ትውስታና ስለ ተጠያቂነት ከባባድ ውይይቶችን በግድ እንዲጀምር አስገድዶናል። ለመሆኑ ስፖርት ከፖለቲካ በላይ መሆን ይችላል ወይስ ስፖርት የህብረተሰቡን ክፍፍል በግድ ያንጸባርቃል? እርግጥ ነው መላው የአፍሪካ ደጋፊ ደቡብ አፍሪካን ይቃወማል ማለት አይደለም። አሁንም ለባፋና ታማኝ የሆኑ በርካታ አፍሪካውያን አሉ። እነሱም ተራ እግር ኳስ ተጫዋቾች ለፖለቲካዊ ውድቀቶች ዋጋ መክፈል የለባቸውም ሲሉ ይከራከራሉ። የደቡብ አፍሪካ ደጋፊዎች ራሳቸውን ቢሆኑ የስደተኞችና የባዕዳን ጥላቻ በተለያየ መልክ በመላው አፍሪካ ሀገራት ውስጥ መኖሩን ይጠቅሳሉ። አንድን ሙሉ ሀገር በክፉ ታሪኳና በከፋው ገጽታዋ ብቻ መመዘን ለሰብአዊነትና ለአንድነት የሚሰሩትን በሚሊዮን የሚቆጠሩ በጎ ዜጎችን መካድ ነው ይላሉ። ይህ አመለካከት ትኩረት ሊሰጠው ይገባል። ምክንያቱም በቁጣ ላይ ብቻ የሚገነቡ ትረካዎች ሙሉን እውነት መያዝ አያስችሉምና። እግር ኳስ ሁልጊዜም ከግብና ከዋንጫ የላቀ ትርጉም አለው። እግር ኳስ ማንነትን ያንጸባርቃል፣ ታሪክን፣ ኩራትንና ህመምን ይገልጻል። በደቡብ አፍሪካ የዓለም ዋንጫ ጉዞ ላይ የታየው ይህ የተደበላለቀ ስሜት በአፍሪካ አህጉር ውስጥ ያሉ ያልተፈቱ ውስጣዊ ውጥረቶችን በግልጽ ያሳየ ነው። ምናልባትም እውነተኛው ጥያቄ አንዳንድ አፍሪካውያን ለምን የደቡብ አፍሪካን ተቃዋሚዎች ይደግፋሉ የሚለው ላይሆን ይችላል። ይልቁንም ጥልቁ ጥያቄ በ21ኛው ክፍለ ዘመን የአፍሪካውያን አንድነትና አብሮነት ትርጉሙ ምንድነው የሚለው ነው። በጋራ ህልም የተሳሰረች አህጉር በፖለቲካና በታሪክ ትውስታ የተፈጠሩ ክፍፍሎችን ማሸነፍ ትችላለች? ለዚህ ጥያቄ መልሱ ከማህበራዊ ሚዲያ ክርክሮች ወይም ከእግር ኳስ ጨዋታ ውጤቶች አይገኝም። ነገር ግን ምናልባት እግር ኳስ ይህንን ውይይት ለመጀመር የመጀመሪያው መንገድ ሊሆን ይችላል። ምክንያቱም የዓለም ዋንጫ መቼም ቢሆን ማን አሸነፈ በሚለው ላይ ብቻ አያበቃም። አንዳንድ ጊዜ እኛ ማን መሆናችንም ጭምር በግልጽ ያሳየናልና። የተወደዳችሁ የመቀለ ሴንትራል ቤተሰቦች ሰላም በመላው ዓለም ለሚገኙ ጥቁር ህዝቦች ይሁን በማለት ለዛሬ ያዘጋጀነውን ልዩ ፕሮግራም እዚህ ላይ እናበቃለን። ስላዳመጣችሁን እናመሰግናለን። ቪዲዮውን ላይክ፣ ቻናላችንን ደግሞ ሰብስክራይብ ማድረግ አትርሱ። በሌላ ቀን በሌላ ፕሮግራም እስክንገናኝ ድረስ ቸርን ሰንብት። ሰላም።